ካሪክ የማንቸስተር ዩናይትድ አሰልጣኝ ሆኖ ለመቀጠር ከጫፍ ደርሷል። ማንቸስተር ዩናይትድ ከማንቸስተር ሲቲ የሚያደርጉት ጨዋታ አስቀድሞ ካሪክ ማንቸስተር ዩናይትድ እንደሚረከብና በአሰልጣኝነት እንግዲህ ይህንን ጨዋታ ሊመራ እንደሚችል እንግዲህ ታማኝ ሚዲያዎች ሲዘገቡ ይገኛሉ። አረ ወገን ነጩ ሉሙምባ መጣ። ሉሙምባ ሰላም እንኳን ወደ ትርፍ ቤት በሰላም መጣ። በቅርቡ እጅህን እንዴት ተከቷል? ያው ኦፊሻሊ እንግዲህ ካሪክ የቀሪው ሲዝን እንግዲህ አሰልጣኝ ሆኖ ተሹሟል። እንኳን ደህና መጣ። መልካሙን ሁሉ ይግጠም። እኔ ምን እላለሁ፣ ሰፈር ከመዋል ይሻላል። ማን ሰፈር ከምትውል ትርፌ ቤት መተህ ድድብ ብታሰጣ ነው የሚሻለው። ጨዋታ እኮ የላትም ትርፌ ከሁሉም ውድድር ወጥታለች። ካሪክ ከኔ ግልጹ ልንገር አልነገሩም ይሆናል መቼስ አንተ በዚህ ብቃቷ ትርፌን አታትም። እኔ ያው ከትርፌ ደጋፊ ጋር ስለመበሻሸቅ ግዴታ ስለሆነብኝ የትርፌን ጨዋታ አያለሁ። ልንገርህ በሳምንት አንዴ ነው የምትጫወተው። ኤፍ ኤ ካፕ ምናምን ጨዋታ ሲኖር ከ10 ቀን ከ15 ቀን ምናምን በኋላ ነው የምትጫወተው። ሰፈር ከምትውል ይሻላል። እዚህ መተህ ድድህን አታሰጣም እንዴ? ለማንኛውም ጀማው አዲሱን አሰልጣኝ ካሪክን እንዴት አያችሁት? በእናታችሁ አቤት! እኔ በቃ ሎሙምባ ብያለሁ። በዙ ዘፈን ነበር መቀበሌን ሰውዬ አባቴ። አረ እንኳን ደህና መጣ። ጨጓራን ነው የሚለጡልህ። ይቅርብ ሰፈር ብትውል ነው የሚሻለ። እኔ ካሪክ ነገርኩ። እኔ አድረሱለት ሼር ኮፒ ሊንክ አድርጋችሁ የለውበትም እኔ እሺ ማንቸስተር ዩናይትዶች ማለት ነው ማይክል ካሪክን እስከ ውድድሩ ዓመት መጨረሻ ድረስ ዋና አሰልጣኝ አድርገው መሾማቸው ይፋ ሆኗል ማለት ነው። እኔ ከሲቲ ጋር ሊጫወቱ ሲል ነው እንዴ ሁሉ ነገር ሀፕን የሚያደርገው? እኔ ጥያቄ የሆነብኝ ነገር እንዴ እና ማድም ተመለሱ ነው ወይም ተመለሱ ይሄም ሰው ያስ ምንድነው እኛ ላይ ጫን እኔ እግዚአብሔርን ነው የምልህ እኛ ብንበለው ነው የሚሻለው። አሁን እንደ እውነታው ስንቀበል እኛ ብንበለው ነው የሚሻለው ለዩናይትድ ደጋፊ። ግን ይሄንን ስናገር ሲቲ ፈርቶና ጋርድ እኔ በቡድኔ በጣም ነው ማምነው አይደለም ለእናንተ ለማንም ቲም እንደማያንሳቃለሁ። ግን ምንድነው እዚህ ጋር የሚፈጠሩ ነገር አይታወቅም። ገብቷል። አሁን አዲስ አሰልጣኝ ነው በጣም ከባድ ነው። ጭራሽ ይጠቀሙታል ተብሎ የሚጠቀመው ፎርሜሽን ተብሎ የሚጠበቀው ይሄ ነው። ይኸው ሴስኮና ኢምቡሞን አድርጎ ኩኛንና አማድን ዊንግ አድርጎ ብሩኖ ፈርናንዴዝ ካዝሚሮ ማን አይመጣውም እኛ ላይ ነው ይሄን ፎርሜሽን እንዳያስበው ብቻ እኛም አሪፍ ላይናፕ ስታርቲንጋችን ይወስነዋል እንጂ እናንተን ለማሸነፍ ማን ከባድ ነው። አይ ለቡድኑ መሻሻል አሪፍ ሰው ሊሆን የሚችልበት እድል አለ ማየት ነው። ግን እኛ ላይ አይደለም ይሄ ሁሉ ነገር መፈጠር ያለበት። ሰበር ዜና ክለባችን ዩናይትድን ወደ ሻምፒዮንሺፕ ይዞት የሚወርደው አሰልጣኝ ታውቋል። ማይክል ካሪክ ነው። ተዋውቁት። እንኳን ደስ አለን። ሚካኤል ጋሪክ ቱ ማንቸስተር ዩናይትድ ሂር ዊ ጎ። ሚካኤል ጋሪክ እንግዲህ እስከ አመቱ መጨረሻ ድረስ ከማንቸስተር ዩናይትድ ጋር መፈራረም ችሏል ማለት ነው። የተሰጠውን ሁሉም ሙሉ መቀበል ችሏል። ጀሞ ቪዲዮ ኮፒ ሊንክ ላይ ሼር ለማንቸስተር ዩናይትድ ደጋፊ ያደርጋችሁ ያላችሁ ጋሪ እንግዲህ ወደ ማንቸስተር ዩናይትድ መንገድ ላይ ያለ ነው እንግዲህ ሂር ዊ ጎ የተባለው ማለት ነው። ጀሞ እሱ ጋሪ በሚመራው እንግዲህ 5 ተከታታይ ጨዋታዎች ላይ ስንት ነጥብን ምን ሰበስብ ይመስላችኋል? ኮሜንት ላይ ማስቀመጣችሁን እንዳትረሱ። ሚካኤል ጋሪ ቱ ማንቸስተር ዩናይትድ ሂር ዊ ጎ። እንግዲህ እስከ አመቱ መጨረሻ አሰልጣኝ ትሆናለህ ተብለሃል። እድልህን ፋቅ። ግን የወንድምነቴን ሁለት ከባድ ምክር ልምከር። አንደኛ ጃሉት ከተባለ ግንበኛ ራቅ። ከአሰልጣኝነት ያባርርሃል። እጁ ረጅም ነው። ከግሪዘርና ከኢኔስ በላይ አሰልጣኝ ያባርራል። በቃ ከባድ ሰው ነው። በቃ ሁለተኛ ደግሞ የመጀመሪያ ምክሬን ስማ። ነግሬሃለሁ። ምክሬን ስማ።